ሰላም ሰላም ውድና የተከበራችሁ የቲጂ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። ሰላም ናችሁ ወይ? በዓለም ውጭም የምትኖሩ እህት ወንድሞች እንደዚሁም የዚህ ዩቱብ ተከታታዮች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። ለዚህ ዩቱብ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁት ደግሞ እንዳለው ላይክ እና ሸር እያደረጋችሁ አበረታቱኝ። እንደ ቀድሞ ሸር ማድረጋችሁን ግን አትርሱ። የደወል ምልክቱን እየተጫናችሁ ሰብስክራይብ አድርጉ። ላይኩን ደግሞ አትርሱ። ቤተሰቦች እናንተ ስታበረታቱኝ ስትሉኝ አዳዲስ ነገሮችን በምችለው አቅሜ በተማርኩት ከህይወት አንጻር የህይወት ገጠመኝ የተለያዩ ነገሮችን ይዤ እመጣለሁ ማለት ነው እና እናንተ ማበረታታችሁን አትዘንጉ ወይም አትርሱ ቤተሰቦች እላለሁኝ። እሺ ዛሬ የመጣሁበትን ቀጥታ ወደ ጉዳይ ልግባ ማለት ነው። ከዚህ ቀደም በምን ተማምረናል? የተማማርንበት ዋነኛው ነገር ደስታ፣ ዝምታ ወይም ፍቅር፣ ሐዘን፣ ችግር የሰው ልጅ በህይወት ሲኖር ብዙ ነገሮች ጥንካሬ፣ የተለያዩ ነገሮች አሉ። በባለፈው ግን ጽናት በስንት ይከፈላል? የጽናት ባህሪውስ ምንድን ነው? ጽናት የሚባለው ከምን አንጻር ነው? የጽናት ድራማ ተከታታይ ከሆናችሁ ጽናት ድራማ ላይ ብዙ ነገር መማር ትችላላችሁ፣ ማየት ትችላላችሁ ብያለሁ ከዚህ ቀደምም እንደተናገርኩት ማለት ነው። እሺ አሁን ቀጣይ ወደ ጥያቄያችንና ወዳለን አስተያየታችን እንገባለን። በዛ በኩል አስተያየት የሰጣችሁ ስለ ጽናት፣ ስለ ጥንካሬ፣ ስለ ህይወት የተለያዩ ነገሮችን ስለ ዝምታ፣ በዝምታ ውስጥ ምን አይነት ምንጭ እንደሚመነጭ ስላካፈላችሁኝና በኮሜንት ስላሳወቃችሁኝ ከልብ አመሰግናለሁ። ምስጋናዬ ከልብ የላቀ ነው። ዛሬ ደግሞ ጥንካሬና ህይወት ይላል። ጥንካሬና ህይወት። የሰው ልጅ ጥንካሬ ማለት ምን ማለት ነው? ህይወትስ ማለት ምን ማለት ነው? ህይወት በብዙ አይነት መንገድ ትከፈላለች። ጥንካሬ ከሌለን፣ ትዕግስት ከሌለን ወይም ደግሞ በሙሉ እምነት ወደፊት መጓዝ እችላለሁ በሙሉ ልቤ ብለን እምነት ከሌለን ደካማ ነን ወይም ህይወትን ልንኖር አንችልም። የዝምታ ዓለም፣ የተስፋ ዓለም ነው የምንኖረው ማለት ነው። አንዳንድ ጊዜ ለነፍሳችን ብለን የምንኖር ህይወት አለ። አንዳንድ ጊዜ ደግሞ ለስጋችን ብለን ለስጋ የምንኖረው ህይወት ረጅም ጉዞ ሊያስጉዝና ወይም ሊወስደን አይችልም ማለት ነው። ለምን ካላችሁ በስጋ ህይወት ስንኖር እግዚአብሔርን መከተል የለም፣ መልካም ስነ ምግባር ላይ የለንበትም። ስለዚህ የሰው ልጅ ደግሞ መልካም ስነ ምግባር ከሌለው፣ ሰዎችን የሚያስቀይም ከሆነ፣ ሰዎችን የሚያስከፋ ከሆነ፣ በዙሪያ ያለውን ነገር እያወቀም ሆነ ሳያውቅ የሚያስከፋ ከሆነ፣ ፈጣሪውን የሚያሳዝን እግዚአብሔር አምላክን የሚያሳዝን ከሆነ ያ በአቋራጭ መንገድ ሄደ ወይም ደግሞ የዲያብሎስ መጫወቻ ሆነ ማለት ነው። ስለዚህ እኛ አሁን የምንመለከተው ህይወታችንን በምን መንገድ እየመራናት ነው? ወይስ ለስጋ ብቻ ነው? ነፍሳችንንም ስጋችንንም ለእግዚአብሔር ሰጥተን እየበረታን ነው? ጥንካሬ ላይ አለን? ጥንካሬውስ ምን ያህል ነው? እንዴት ነው መጠንከር የምንችለው? በተለይ ስደት ላይ ስንኖር ብዙ ነገሮችን ተምረንበታል። ስደት በነገራችን ላይ ትምህርት ቤት ነው ለእኔ ማለት ነው። እኔ ብዙ ነገር ተምሬበታለሁ፣ ብዙ ነገር አውቄበታለሁ፣ ብዙ ፍሬንም አፍርቼበታለሁ። ምክንያቱም አንደኛ ዋነኛው ዓላማ ስደት እንደወጣ የተደሰትኩበት ስደት በእርግጥ የሚመከር አይደለም ለሰው ልጅ፣ ግን ትምህርት ቤት የሆነ አንዴ ከወጣን በስደት ላይ ብዙ ነገሮችን እንማራለን፣ ብዙ ነገሮችንም እናያለን፣ ብዙ ፈተናዎችን እንወጣለን። ስለዚህ እነዛን ፈተናዎች ስንወጥ ለወደፊት ዓላማችን ወይም ለወደፊት ጉዟችን ወደፊት የምንጓዛቸው ነገሮችን ጥሩ ነገር ላይ ወይም ጥሩ ግብ ላይ ማድረስ እንችላለን ማለት ነው። ጥንካሬ ካለን በስራ ብቻ አይደለም እኮ የሰው ልጅ መጠንከር ያለበት፣ በህይወት ውስጣዊ ህይወት ያስፈልጋል። ውስጣዊ ህይወታችን መንፈሳችን የታደሰ ይህንን ችግርና መከራ እወጣዋለሁ፣ ኃይል አለኝ፣ ጥንካሬ ፈጣሪን ይዤ አምላኬን ይዤ በአምላኬ ቸርነት እቆማለሁ፣ በአምላኬ ቸርነት ይህንን ክፉ አልፈዋለሁ፣ ይህንን መከራ አልፈዋለሁ
ሁሌም የሚያስፈራኝ የሚያስደነግጠኝ የለም። የሚያስፈራኝ ማን ነው? የሚያስደነግጠኝ ማን ነው? አምላክን ይዤ ብለን ከተጓዝን ግን ጥንካሬያችን እየጨመረ ኃይላችን እየበረታ ጉልበታችን ኃይል እየሰጠ ጥንካሬ ይባላል ማለት ነው። ስለዚህ ጥንካሬ በብዙ አይነት ይከፈላል። የጉልበት ጥንካሬ አለ፣ የህይወት ጥንካሬ አለ። ለወደፊት ዓላማ ለመድረስ ያንን በጽናት በጥንካሬ በዝምታ በተዋጠ ነገሮችን ቀስ በቀስ እያደረገ ለግብ ለዓላማው ወደፊት በእቅድና በዓላማ መመራት። በነገራችን ላይ ብዙ ነገሮችን ትማሩበትና ታገኙበታለች። እኔ ከህይወት አንጻሬና ከተማርኩት ወይም ከተረዳሁት ነው። ህይወት ያስተማረች ብዙ ነገሮች ነው። ህይወት ስንል ምን ማለታችን ነው? ህይወት ማለት በብዙ ነገሮች ትፈትናለች። ህይወት ችግር ስታመጣብን፣ መከራ ስታመጣብን፣ ደስታ ስታመጣብን ብዙ ነገሮችን ታመጣለች። መከፋትን፣ ተስፋ መቁረጥ ድረስን የደረስንበት ሰዓትም አለ። ብዙ ልጆች አሁን ስደት ላይ ሆነን እኔ ተስፋ ቆርጫለሁ፣ እኔ አማሮኛል። ቲክቶክ ላይ ሶሻል ሚዲያ ላይ ብዙ ጊዜ እንለቃለን አይደል እንዴ? ከሌላው ሳይቀር ዩቱብ ላይ በትዳር መልኩ ወይም ደግሞ በቤተሰብ መልኩ ወይም ደግሞ በእህት በወንድሞቻችን በጓደኞቻችን በሆነ ነገር አንድ ሰው የሆነ ንግግር አናገር። ያን ንግግር እኮ ላያስቀይም ይችላል። ወይም ደግሞ ያን የተናገረው ሰው የሚያስቀይም ሆኖ ሳይሆን ውስጣችን በሌላ ነገር ስለተጠመደ ውስጣችን ህይወት ለወደፊት ዓላማ ጥንካሬ እያነሳሳ ነው አይደለም። ልባችን ወደ ሌላ ዓላማ ከተጓዘ ውስጣችን በቀላሉ ይሰበራል። በቀላሉ እንዳይሰበር ምን ማድረግ አለብን? መጸለይ። እግዚአብሔር ሆይ በቸርነት ያቆምከኝ ከእንግዲህ ወዲያ ያለውንም ኃይልና ጉልበት ስጠኝ፣ ይህንን ፈተና የምወጣበት ጉልበትና ብርታት ስጠን ማለት ያስፈልጋል። የሰው ልጅ በማንኛውም ዓለም ኦርቶዶክሳዊም ሆነ ሙስሊምም ሆነ ባለው ሃይማኖት እኔ እየነካሁ አይደለም፣ ግን ባለው ሃይማኖታዊ ጥንካሬን ብርታትን ቢያደርግ ለውስጡ ሀሴትን ያገኛል ማለት ነው። ጥንካሬው እየጨመረ ይሄዳል። እየጸለየ በሄደ ፈተናው እየጨመረ በሄደ ቁጥር ጥንካሬው እየጨመረ ይሄዳል ማለት ነው። ፈተና ጥንካሬያችን ነው። ፈተና ስንፈተን ለምንድን ነው ፈተና ተፈተን ብለን ማማረር የለብንም። ደስ ሊለን ነው የሚገባው። ምክንያቱም ችግራችንና መከራችንን ካላየነ፣ ችግር ካላየነ፣ መከራ ካላየነ፣ ልፋት ካላየነ ህይወትን ልንኖራት አንችልም። ህይወት መቼም ልናጣጥማት አንችልም። ደስታ ሁሌም ሳቅ ከሆነ ግን ያን ደስታና ሳቅ የሄደለት መከራ ችግር የመጣለት ለመቋቋም ያቅተናል። ችግር መከራ ከደረሰብን ግን ከተቋቋምን ግን ያንን ነገር የመወጣት ኃይል ካለና ጉልበት ካለና የዛን ሰዓት ህይወትን እናሸንፋለን ማለት ነው። ህይወታችንን በትክክለኛው መንገድ እየመራ ነው። ለዛ ደግሞ ዋነኛው ነገር እግዚአብሔርን ማመስገን ነው። ፈጣሪያችንን እንኳን ይህን ፈተና ሰጠኸኝ እንድፈተንም አንተ አድርገኸኛል ብለን እግዚአብሔርን ሁሌን መማጸን ነው ማለት ነው። ስለዚህ ጥንካሬያችንን ማጠንከርም ማቀዝቀዝም ኃይል መስጠት የምንችለው እኛው ራሳችንን ነው። በራሳችን ኃይል ህይወታችንን ካላደስን በራሳችን ብርታት ችግር ሲመጣብን ቶሎ ብለን የምንወድቅ ከሆነ ቶሎ ብለን ተስፋ የምንቆርጥ ከሆነ የዲያብሎስ መጫወቻ ነው የምንሆነው። እህት ወንድሞቼ፣ እኔ የምነግራችሁ ነገር ቢኖረኝ የእውነት ከራሴ ከተሞክሮ አንጻር ነው። ብዙ ጊዜ ችግር፣ መከራ፣ ፈተና፣ በሽታ፣ የተለያዩ ነገሮች ሊገጥሙን ይችላሉ። ህይወታችንን ማደስ የምንችለው እኛው ራሳችንን ነን። ከዛልን እንዝላለን፣ እንወድቃለን። ግን ወድቀን መቅረት የለብንም። ስለዚህ ጥንካሬያችንን ኃይላችንን ማሳየት አለብን። በተለይ ስደት ላይ ያለነው ራሳችን ስደት ብዙ ነገር ያስተምራል። ስንፈተን፣ ስንነሳ፣ ስንወድቅ ህይወታችንን ስናድሳት በጥንካሬ ስንቆምና ስናድስ መልካም ነገሮችን እናገኛለን። ስለዚህ ሁሌም የተዘጋጀን ሁሌም ደግሞ እግዚአብሔርን የማመስገን ኃይል መኖሩን ማሰብና ማለት አለብን ማለት ነው። በዝምታ ውስጥ ስንዋጥ ነገሮችን ስናገናዝብ በእቅድ ስንመራ። በነገራችን ላይ ትዳርም ሆነ ምንም ሆነ ለዓላማህና ለእቅድ እቅድ ማውጣት አለብህ። ይህንን ባደርግ ይህንን
በእርግጥ እግዚአብሔር አምላክ ሲጨመርበት ነው። እኛ ስላሰብን ብቻ ሀሰብነው እንደርሳለን ማለት ሳይሆን፣ ግን የሰው ልጅ በእቅድ መመራት ሀሰብነው መድረስና ወይም ደግሞ በእቅድ መመራት በጣም ልዩነት አላቸው። ይሄ ነገር ይሆንልኛል፣ ይደረግልኛል ካልን ላይደረግም ይችላል፣ ሊደረግልንም ይችላል። ያነ እንደ እግዚአብሔር መልካም ፍቃድ ነው ማለት ነው። ግን እቅድ ግን ይለያያል። ነገሮችን አሁን ለምሳሌ ዩቱብ ላይ የምሰራ ከሆነ ፈተናን ዩቱብ ላይ የምገባ ከሆነ በእንደዚህ አይነት ሰዓት ዩቱብ እገባለሁ፣ በእንደዚህ ሰዓት ጸሎት አደርሳለሁ፣ በእንደዚህ አይነት ሰዓት እና ደግሞ በእንደዚህ አይነት ሰዓት እንደዚህ ወይም ስልክ የማውራት ወይም ቤተሰቦችን የመወያየት ቤተሰቦች ጋር የማውራት ወይም ደግሞ የምወዳቸው ጓደኞች ጋር የማውራት እነዛ እቅዶች ይባላሉ። እቅዳችንን በቅደም ተከተል ስናኖር ለእኛ ይጠቅመናል፣ አንወዛገብም። ማለት አንዱን ይዘን አንዱን መጨበጥ፣ አንዱን ትተን አንዱን ከሚሆንብን እቅድ ስናወጣ ለወደፊት አላማ ይሄን ባረግ እኮ ይሄ ትክክለኛ ነው። በቋሚነት ጸሎት በዛ ሰዓት የምታደርሰው ሁሌም ጸሎትን በዛ ሰዓት ሳታጓድል ስልክ የምታወራበት የብቻው ገደብና መጠን ብታበጅለት ያን መልካም ነገር ነው ማለት ነው። ስለዚህ የሰው ልጅ በእቅድ መመራት ያስፈልጋል። እቅዶችን ወደፊታችን ጠቃሚ ናቸው። ለወደፊት ህይወታችን ጥንካሬያችንና እቅድ በምናወጣ ሰዓት ኃይልና ብርታት ይሆኑናል። ውስጣችንን ለወደፊት ህይወታችንን ደስታን ያመጡልናል ማለት ነው። ስለዚህ እህት ወንድሞቼ በደስታና በጥንካሬ ላይ ህይወታችንን ለማደስ ሁሌም ያዘን ሁሌም የተከፋን በሆን ቁጥር ፈጣሪያችንን የማማረር ያ ይጥለናል እንጂ ከፍ አያደርገንም። ስለዚህ ሁሌም በወደቅ ሰዓት እንደምትነሳ አምነህ ጥንካሬ ያለኝ እግዚአብሔር አለኝ ብለን ለመነሳት መሞከር አለብን። ስለዚህ ጥንካሬያችንን ደግሞ ማሳየት አለብን። ጥንካሬያችንን ተግባራዊ ማድረግ አለብን። በተግባር ስናደርግ ነገሮች የተስተካከሉ ይሆኑልናል። ነገሮችን ማስተካከል የምንችለው ደግሞ በጥንካሬና በኃይል አንደበታችንን ደግሞ በነገሮች ወይም ደግሞ የምናደርጋቸውን ነገሮች በትክክለኛው መንገድ ወይም በኃይል የምናደርጋቸውን ነገሮች ደግሞ የምንግዴ ስራ አይደለም። የሰው ልጅ የምንግዴ ስራ የሚሰራ ከሆነ የምንሰራውን ስራ ወይም የምንቀዳቸው እንደዚህ የሚል አስተሳሰብ በህሊናችን ካለ ወይም በውስጣችን ካለ እቅዶቻችን ይበላሻሉ ማለት ነው። ዛሬ አንዱን ካደረግነው ነገ አናደርገውም ማለት ነው። የመሰልቸት ባህሪ ውስጣችንንና በውስጣችን ያለውን ኃይል ጥንካሬያችንን ይህን ባደርገው ይህን ነው ብለን በደስታ ለማድረግ ነው መዘጋጀት ያለብን እላለሁ። ስደት ላይ ብዙ ነገር ስለሚያስተምር ማለት ነው። ብዙዎቻችሁ እንደተማራችሁበት ተስፋ አደርጋለሁ። እኔ ብዙ ነገር ስለተማርኩበት ነው። በተለይ ስደት ላይ በነገራችን ላይ አረብ ቤት ስራ የምንሰራ ዩቱብ የምንሰራ ልጆች አለን። ከአረብ ቤት ስንሰራ ብዙ ነገሮችን እናያለን፣ ብዙ ነገሮችን እንሰማለን፣ ብዙ ችግሮችን እንሰማለን፣ ብዙ ክፋት ቃላቶችን ድረስ እንጠቀማለን። በነገራችን ላይ አረቦች የአረብ ልጆቹ ሳይቀሩ ብዙ መጥፎ ንግግሮችን እኔ ራሱ ከዚህ ካለሁበት ቤት ብዙ ነገሮችን ሰምቻለሁ። በአንድ ወር ውስጥ ማለት ነው ብዙ ነገር ሰምቻለሁ። ብዙ ስድቦችን፣ ብዙ ነገሮችን ግን ምናልባት ለበጎ ይሆናል ብለን ካሳለፍ ነው ነገሮች እየተስተካከሉልን ይመጣሉ። ለወደፊት እቅዳችንና አላማችን ውስጣችን ደስታና ኃይል ይሰጠናል ማለት ነው። ስለዚህ እህት ወንድሞችን በእቅድ መመራታችሁን አትርሱ። ጥንካሬያችንን ደግሞ በተግባር ነው ማሳየት ያለብን። በአፍ ብቻ ሳይሆን ተግባራዊ የሰው ልጅ ተግባራዊ መሆን አለበት ማለት ነው። ተግባራዊ ሲሆን መልካም ንግግሮችን ሲያደርግና ወይም በመልካም ስነ ምግባር ሲያደርግ ጥሩ ነገሮች ወደ እሱ ይመጣሉ ማለት ነው። ግን በዚህ መሀል ላይ ሆኖ ሁሌም መርሳት የሌለብን ነገር ሁሌም በእቅዳችን ወይም በአላማችን በህይወታችን በስጋችን በምንኖርበት ነገር ላይ የእግዚአብሔር ኃይል እንደተጨመረበት ማሰብ አለባችሁ። ይህንን ነገር ሁሌም መዘንጋት የለብንም። እግዚአብሔር አምላክ ነው እንድንቆም የሚያደረገን፣ ጥንካሬም የሚሰጠን እሱ ነው። ጥንካሬያችን አምላክ እስከሆነ ድረስ ይህን መዘንጋት የለብንም። ሁሌም ተመስገን የማለታችንን ቃላት ማሳነስ የለብንም። ቢደረግልን ባይደረግልን ሁሌም ደግሞ ተመስገን ማለታችንን አንርሳ እና እህት ወንድሞቼ በዚህ ቪዲዮ እንደተማራችሁበትና ወይም ደግሞ መፍትሄ እንዳገኛችሁበት ተስፋ አደርጋለሁ።
የማስተካክለው ነገር ካለ ቲጂ ይህንን ነገር አስተካክሊ፣ ይሄ ነገር ጥሩ አይደለም፣ ይሄ ነገር ጥሩ ነው በሉኝ፣ አስተካክላለሁ። እናንተ ግን ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱ። ስህተት ካለ ወይም ደግሞ የማስተካክለው ነገሮች ካሉ ይህንን ነገር አስተካክሊ በሉኝ። መርሃባ ባለው ነገር እኔ እቀበላለሁ፣ ዝግጁ ነኝ ማለት ነው። ስለዚህ ኮሜንት ላይ ያላችሁን አስተያየት አቅርቡልኝ እላለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። መልካም ምሽት፣ መልካም ውሎ፣ መልካም ቀን በያላችሁበት በየዓለም ዳርቻ በሀገር ቤትም በሀገር ውጭም በምትኖሩበት የመሸባችሁ የነጋባችሁ መልካም ምሽት፣ መልካም ውሎ፣ መልካም ቀን ይሆንላችሁ። ሁሌም ማበረታታችሁን ደግሞ አትርሱ። እንደምትማሩበት ተስፋ አደርጋለሁ። ቸር ቆዩልኝ፣ ቸር ሰንብቱ። እግዚአብሔር ከእናንተ ጋር ይሁን ቤተሰቦች።